ጤና ይስጥልን እንደምን አላችሁ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ በቅድሚያም ሰንደቅ ዓላማ የአባቶቻችን ጀግንነት ማሳያና አንድነት መገለጫ መሆኑን የደሴ ከተማ ነዋሪዎች ተናገሩ ላለፉት 90 ዓመታት ጧትና ማታ ሰንደቋን በክብር አደባባይ በመታውለበልበው ደሴ ከተማ ዘንድሮም የሰንደቅ ዓላማ ቀን በልዩ ልዩ ዝግጅት ተከብሯል አበሻንለይ ካድዋ እስከ ካራ ማራ ከማይጨው እስከ ዶጋሌ በክብር ብዙዎች ወድቀውለታል አትሌቶች ከፍ ብሎ ሲውለበለብ እነሱ በእንባ ታጅበው ፍቅራቸውን ገልጸውበታል ድላቸውን አጣጥመውበታል ኢትዮጵያኖች ሰንደቅ ዓላማቸውን በክብር የሚሰቅሉት ለሀገር የተከፈለ መስዋዕትነትን ቅኝ አልገዛም ባይነትን ዘርና ብሔር ሳይለዩ በክብር መውደቅን እያሰቡ ነው ይህንንም በጋራ ሆነው ቀን ሰይመው ጥቅምት በገባ የመጀመሪያው ሰኞ ማክበር ከጀመሩ 18 ዓመት አስቆጥረዋል ላለፉት 90 ዓመታት ከመስከረም እስከ መስከረም ጧትና ማታ ሰንደቋን በክብር አደባባይ ላይ ሰቅላ የምታወርደው ደሴ ከተማ ዘንድሮም ቀኑን በልዩ ድምቀት አክብራው ውላለች እኔ ሰንደቅ ዓላማውን ባየሁ ቁጥር ከፍተኛ የሆነ በህይወት ከምደሰትበት ነገር የሰንደቅ ዓላማያን ማየት ነው ክብሯን ማየት ነው ስትወጣ ስትወርድ ሳይ አምሮዬ ሁሉ ደስ ይላል ሰንደቅ ዓላማ ቀንን ማክበር በክብር ስለ ሰንደቁ የወደቁትን በማሰብ ለትውልድም አብሮነትን ማሳያ ነው ይላሉ የደሴ ከተማ ነዋሪዎች ሰንደቅ ዓላማ ማለት የሀገራችን ክብር ነው የኛ የደማችን ፍሳሽ ውጤት ነው ወደፊትም ለትውልዱ ሊያነሳሳን የሚችል ሰንደቅ ዓላማችን ነው በሰንደቅ ዓላማችን ስንል ብዙ ወርቀናል ሞተንለታል በሰንደቅ ዓላማችንም ትልቅ ክብር አግኝተናል ሰንደቅ ዓላማ ማለት ለኔ ክብሬ ነው ማንነቴ ነው መገለጫዬ ነው ችን ባንዲራ እዚህኛ ደረጃኛ ተውልድ ጋር ለማድረስ አባቶቻችን የከፈሉት መስዋዕትነት ብዙ ጀግንነት ታሪክ የተሰራባት ኢትዮጵያ አልሸነፍ ባይነት ለጣሊያን ለፋሺስቱ ጣሊያን አልገዛም ባይነት ከዛ ጀምሮ እስካሁኑ ድረስ የቆየችን ባንዲራ እኔ ደግሞ በተረከብኩበት ጊዜ ካለው ሁኔታ ጋር በማያያዝም ጭምር እስከ መጨረሻው የሚከፈለው መስዋዕትነት ተከፍሎ ሀገራችን ሰንደቅ ዓላማዋም ክብሯን ማንነቷም ተከብራ እንደሚቀጥል ነው የህዝቦች የጋራ መለያ ከሆኑ ሴቶች አንዱ ሰንደቅ ዓላማ ነው ያሉት የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ በዘንድሮ ዓመት በዓሉን ስናከብር ጀግኖች ለሰላም የከፈሉትን ዋጋ በማሰብና ወቅቱ የሚጠይቀውን የልማት አርበኝነት በመፈጸም ሊሆን እንደሚገባ አመላክተዋል ሰንደቅ ዓላማችንን ዛሬ ስናከብር ለሰላማችን ለልማታችን በጋራ አብረን እንቆማለን በሚል መርህ ስለሆነ በዚህ አግባብ ለከተማችን ለክልላችን ብሎም ለሀገራችን ሰላምና በየደረጃው ላለው ልማት እንቅስቃሴ ሁሉም ህብረተሰብ የጸጥታ መዋቅሩ ከጎናችን ቆማችሁ ለሰላማችንና ለልማታችን ተጠናክሮ እንዲቀጥል እንድታግዙ ጥሪዬን ላቀርብላችሁ ወዳለሁ የአካባቢያቸውን ሰላም ለማረጋገጥ ቁርጠኛ መሆናቸውን በጃራ መሰረታዊ የውትድርና ስልጠና ተከታትለው የተመረቁ የሰላም አስከባሪ አባላት ገለጹ በራስ አቅም የክልሉንና የዞኑን ሰላም ለማረጋገጥ የሚሰሩ ስራዎች ተጠናክረው እንደሚቀጥሉ የሰሜን ወሎ ዞን አስተዳደር አስታውቋል መስዑድ ጀማል ከሰሜን ወሎ ዞን ሁሉም ወረዳዎች ከተማ አስተዳደሮችና ወልዲያ ከተማ አስተዳደር ተውጣተው በጃራ መሰረታዊ የውትድርና ስልጠና ሲከታተሉ የቆዩ የሰላም አስከባሪ ኃይሎች ስልጠናቸውን አጠናቀዋል አሜሪካ ያነጋገራቸው ተመራቂዎች በስልጠናው ያገኙትን ወታደራዊ ክህሎት የሀገራቸውንና የአካባቢያቸውን ሰላም ለማረጋገጥ ዝግጁ መሆናቸውን ተናግረዋል ማጥቃት መከላከል ነው ሰልጠና ላይ የኑ ስልጠና በማለፍ ያው ብለን መካት ወቅተናል ማለት ነው ጥላት ያዛቸውን አካባቢ ነፃ ማውጣትና ያው በተከበይበት ተከተለ ማጥፋትና ሰላም ወደ ሀገራችን መመለስ የዚህና ቁርጠኛ ነው ማለት ነው አሁን የነበረው ስልጠናችን በጣም ደስ ይላል ዛሬ ምረቃ ላይ እንገኛለን
ምረቃ ላይ ከወጣን ደግሞ እንግዲህ ክልላችንን ነፃ ለማድረግ እንጥራለን። ከዚህ በላይ ምንም አይነት ነገር ይኖራን ብለን አናስብም። እኛ ብዙ መሰናክሎችን አልፈናል። ነገ ወዳን ወደ የሃዳችን እንቀላቀላለን ብዬ አስባለሁ። በየሃዳችን በተቀላቀልንበት ወቅት ላይ የሚደርስንን ቀጠና ሸፍነን አገራችን ክልላችን ነፃ ለማውጣት እንሞክራለን። የሰሜን ወሎ ዞን ምክትል አስተዳዳሪ ታምራት ንጋቱ ዞኑ የገጠመውን የሰላም እጦት በዘላቂነት በራሱ የጸጥታ ኃይል ለማረጋገጥ ለሚያደርገው ጥረት ተመራቂዎቹ ትልቅ አቅም እንደሚፈጥሩ ገልጸዋል። ሁላችሁም እንደምታውቁት በክልላችንም ሆነ በዞናችን ያጋጠመ የውስጥ የጸጥታ መደፍረስን ተከትሎ በርካታ ሁነቶች እየተስተናገዱ ነው ያሉት። ይህን ሁኔታ ወደ በለጠ ሰላም በማሸጋገርና ዘላቂ ሰላም በማረጋገጥ የሚያስችል ስራ እንደ ዞን መንግስት አቅደን እየሰራን ነው የምንገኘው። ይህን ስራ ስንሰራ ደግሞ በተለይ ደግሞ የአካባቢ ጸጥታ ሊያስከብር የሚችል የሚሊሻና የሰላም አስከባሪ ሰልጣኞችን በየወረዳው እየመለመን ማጠናከር ነው። ስለዚህ አሁን እየተከተልን ያለነው አጠቃላይ አካሄድ የመጀመሪያው የነበረውን ሚሊሻ በአመለካከት እያስተካከልን መሄድ ነው። በሌላ መልኩ ደግሞ አዳዲስ የሚሊሻ አባላቶችን ወይም ሰላም አስከባሪዎችን ከህብረተሰቡ እየመለመል እያሰለጠን ወደ ሰላም ማስከበርና ወደ ህግ ማስከበር ስራ እንዲሰማሩ ማድረግ ነው እየሰራን ያለው። ስለዚህ ይህን በመስራታችን በቀጣይ በዞኑ ውስጥ አሁን ካለው የመከላከያ ሰራዊት አካባቢያችንን ሙሉ በሙሉ እየተረከብ በቀጣይ ዘላቂ ሰላምን ለማረጋገጥ ፋይዳ ይኖረዋል ብለን እናስባለን። በብልጽግና ፓርቲ የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ከድር ሙስጠፋ ተመራቂ ሰላም አስከባሪዎች የዞኑን ሰላም ለመጠበቅና ለማጽናት በኃላፊነት የሚጠበቅባቸውን ግዳጅ እንዲወጡ መልእክት አስተላልፈዋል። የዞናችን ህዝብ ተማሯል፣ ሰላም ናፍቆታል፣ ልማት እርቦታል። ስለዚህ ህዝባችንን ከጸረ ሰላም ኃይሎች ልንጠብቀውና ህግ ልናስከብርለት ይገባል። ካሁን ቀደም በዞናችን በተሰራው የህግ ማስከበርና የፖለቲካ ስራ የተገኘው ውጤት እንደተጠበቀው ነው። ይህን ጽንፈኛና ዘራፊ ቡድን ከገባበት ገብቶ ድባ መምታት የሰላም አስከባሪዎቻችን ቁልፍ ተልዕኮ ይሆናል። የአማራ ክልል የሚሊሻ ጽህፈት ቤት አማካሪ ጎሹ ስንቴ በችግሮች ሳይበገሩ ስልጠናቸውን በብቃት ማጠናቀቃቸው ነገ የሚሰጣቸውን ተልዕኮና ኃላፊነት በብቃት እንደሚወጡ ማሳያ ነው ብለዋል። ይህን ስልጠና በከፍተኛ ወኔና ትግል የሀገር መከላከያ ሰራዊት ጀግኖች የሀገር መከላከያ ሰራዊት እየሰጠው ይገኛል። በስለንም ሆነ ራሳቸውን ገንብተው ራሳቸውን አስተካክለው በቁጭትና በወኔ የሰለጠኑ ስልጠና ነው። ይሄ የሚያሳየው ቁርጠኛ የዓላማ ጽናት ያላቸው እና ተነሳሽነት ያላቸው የገጠመንን ችግር በተነሳሽነት ለመፍታት የሚሰሩ መሆኑን የሚያሳይ ነው። ክልሉ ከገጠመው የሰላም መደፍረስ እንዲላቀቅ የድርሻቸውን እንዲወጡም ለተመራቂዎች አቶ ጎሹ መልእክት አስተላልፈዋል። ከተማዋን የኢንዱስትሪና ሎጂስቲክስ ማዕከል ለማድረግ በትኩረት እንደሚሰራ የኮምቦልቻ ከተማ አስተዳደር አስታወቀ። የህዝብ ተጠቃሚነትን ለማረጋገጥ የክትትልና ቁጥጥር ስራውን አጠናክሮ እንደሚቀጥል የከተማ አስተዳደሩ ምክር ቤት ገልጿል። አበሻን ላይ ተጨማሪ ዘገባ አለው። የኮምቦልቻ ከተማ አስተዳደር ምክር ቤት አራተኛ ዙር 13ኛ ዓመት 47ኛ መደበኛ ጉባኤውን አካሂዷል። በ2017 በጀት ዓመት ምክር ቤቱ ፈጻሚውንና አስፈጻሚውን በአገልግሎት አሰጣጥ፣ በፕሮጀክት አፈጻጸምና በበጀት አጠቃቀም የክትትልና የቁጥጥር ስራ በመስራት ማህበረሰቡን ተጠቃሚ የሚያደርጉ ስራዎች መሰራታቸው ተመላክቷል። በተፈጠሩ ችግሮችና በእቅድ አፈጻጸም ዙሪያ ከማህበረሰብ በሚነሱ ወሳኝ በሚባሉ ጥያቄዎች ዙሪያ የምናነጋግርበትም ፕሮግራም ይኖረናል። እሱን ተግባራዊ ያርገናል። በዛም በርካታ ተጨባጭ ለውጦች መጥተዋል። አሁን ከመሬት ጋር ተያይዞ በከተማ ልማት ዘርፉ በነበሩት አጠቃላይ እንቅስቃሴዎች ዙሪያ የሚነሱ ክፍተቶችን ለመሙላት ባደረግነው ድጋፍ ብዙ ለውጦች መጥተዋል። ገቢ አሰባሰብ ላይ በነበረው አጠቃላይ እንቅስቃሴ ምንድነው ያለው ጋፕ፣ ምን ያክል እየሰሩ ነው የሚለውን ጭምር እየለየን ስራዎቻችንን ስንከታተል በመቆየታችን በጣም ተጨባጭ ለውጦች መጥተዋል። ቋሚ ኮሚቴው በሴክተሮች የተሰሩ ስራዎችን በየ3 ወሩ እየገመገመ ሴክተሮችን እየደገፈ ክትትል እያደረገ የሄደበት አግባብ አለ። በክትትሉም ደግሞ የተገኙ ፋይንዲንጎችን አብሮ የጋራ በመሆን መፍትሄ እንዲያገኙ
ብዙ ስራ ተሰርቷል። የኮምቦልቻ ከተማ አስተዳደር ምክር ቤት አፈ ጉባኤ አቶ ሁሴን አህመድ በ2018 በጀት ዓመት ከተማ አስተዳደሩ ያቀዳቸውን አብይ እቅዶችን ለማሳካት የክትትልና ድጋፍ ስራውን ምክር ቤቱ አጠናክሮ ይቀጥላል ብለዋል። ውጤት በሚያመጣ መልኩ ሴክተሮችን ድጋፍ አድርገናል፣ ክትትል አድርገናል፣ ተወያይተናል፣ አቅጣጫ ሰጥተናል። በዚህ መሰረት አብዛኛው ሴክተር ውጤታማ 2018 ላይ ደግሞ የበለጠ ውጤታማ ይሆናል። ቋሚ የሆኑ ቋሚ ኮሚቴዎች ሲኖሩ ስራዬ ብለው ሴክተሮቹን በየቀኑ ይከታተላሉ። ስራዬ ብለው የቢሮ ስራ ይሰራሉ፣ እቅድን ይፈትሻሉ፣ አፈጻጸምን ያያሉ። ከዚህ አኳያ ቋሚ ኮሚቴዎችን ሹመናልና በመሾማችን የበለጠ የተሻለ ውጤት እናመጣለን ብዬ አስባለሁ። የኮምቦልቻ ከተማ አስተዳደር ከንቲባ አቶ መሐመድ አሚን ዩሱፍ የክልሉን አሻጋሪ እድገት ዘላቂ ልማት ለማሳካት ከተማ አስተዳደሩ እንደሚሰራ ገልጸዋል። ኮምቦልቻ እንግዲህ እንደሚታወቀው የኢንዱስትሪና የሎጂስቲክስ ከተማ ነው። በዋነኝነት የሚሰሩትን መሰረተ ልማቶችም ይሁን ዋና ስራ የሚሰራው ከኢንዱስትሪና ኢንቨስትመንት ጋር የተያያዘ ነው። ይህን መሰረት ያደረገ እቅድ ነው ያዘጋጀ ነው ማለት ነው። የመንገድ፣ የመብራት፣ የውሃ እና ሌሎችም በትምህርት ተቋም በጤና ተቋም አስፈላጊ የሚባሉ የመሰረተ ልማቶችን ከዚህ አመት ጀምሮ ያቀርናቸዋል። እነዚህ ቀጣይ የሆነ የልማት አቅም ሆኖ እንዲቀጥሉ የማድረግ ስራ ሰፊ የሆነ የመሰረተ ልማት ስራዎች እንድንሰራ እቅዱ ላይ በዚህ የተካተተበት ሁኔታ ነው ያለው። የከተማ አስተዳደሩ የ2018 በጀት 1 ቢሊዮን 586 ሚሊዮን 240 ሺህ ብር ሆኖ ጸድቋል። ወጣቶች በሰላምና ሀገራዊ መግባባት ስራዎች ላይ ንቁ ተሳታፊ እንዲሆኑ እየሰራ መሆኑን የሰላም ሚኒስቴር ገለጸ። ሚኒስቴሩ ከተለያዩ ክልሎች ለተውጣጡ ወጣቶች 14ኛ ዙር የብሔራዊ በጎ ፈቃድ ስልጠና እየሰጠ ነው። ከዚህ ቀደም ወጣቶች ስልጠና ወስደው በተለያዩ ሀገሪቱ ክፍሎች በመሰማራት ሀገራዊ መግባባትና አንድነትን የሚያጠናክሩ ውጤታማ ስራ መስራታቸውም ተመላክቷል። አሊመር ተጨማሪ ዘገባ አለው። 14ኛው ዙር የብሔራዊ በጎ ፈቃድ የሰላም አገልግሎት ስልጠና በወሎ ዩኒቨርሲቲ እየተሰጠ ይገኛል። የዩኒቨርሲቲው የተማሪዎች አገልግሎት ዶክተር ብርሃኑ ግርማ ከስልጠናው የሚገኘው ዕውቀት እያንዳንዱ በጎ ፈቃደኛ ለሌሎች ብርሃን እንዲሆንና ተስፋን እንዲዘራ እድል ይሰጣል ነው ያሉት። የበጎ ፈቃድ አገልግሎት ማለት ጊዜን፣ ጉልበትንና ዕውቀትን ሳይከፍሉበት ለሌሎች ማካፈል ማለት ብቻ አይደለም። ይልቁንም እሱ የሰለጠነ ዜጋ በሀገሩ ሰላም፣ እድገትና ብልጽግና ውስጥ ባለቤት ሆኖ የሚሳተፍበት ወርቃማ መንገድ ነው። ወሎ ዩኒቨርሲቲ ስልጠናው ውጤታማ እንዲሆን አስፈላጊ ግብአቶችን በማቅረብና የሰላም እሴት ግንባታው እንዲፋጠን የበኩሉን ድርሻ ለመወጣት እየሰራ መሆኑን በዩኒቨርሲቲው የአስተዳደርና ልማት ምክትል ፕሬዝዳንት አማካሪ እንዲሁም የምክትል ፕሬዝዳንቱ ተወካይ ጌትነት ካሴ ተናግረዋል። ለሰልጣኞች አስፈላጊውን ግብአት በማሟላት ስልጠናው ሊሳካ ለማድረግ ቅድመ ዝግጅት አድርገን እንገኛለን ማለት ነው። በተለይም የሰላም ግንባታን በማህበረሰቡ ዘንድ ለማስረጽ ለሚደረገው ጥረት ዩኒቨርሲቲያችን ግንባር ቀደም ሆኖ እየተንቀሳቀሰ ይገኛል። የሰላም ሚኒስቴር ሚኒስትር አማካሪ አቶ አበበ ወርቁ በበኩላቸው የብሔራዊ በጎ ፈቃድ አገልግሎት ጠንካራ ሀገርን ለመገንባት ከፍተኛ ሚና እንዳለው ገልጸው መርሃ ግብሩ የወጣቶችን ምክንያታዊ አስተሳሰብ ከፍ በማድረግ ዘላቂ ሰላምን ለማስፈን እንዲሰሩ ያግዛል ብለዋል። ወጣቱ ላይ መስራት ትልቅ ትኩረት ሊሰጠው የሚገባ ሰላም እንዲመጣ፣ ዘላቂ ሰላም እንዲሰፍን፣ ልማት እንዲፋጠን፣ የህብረተሰብ አንድነት እንዲጎለብት፣ እንዲተሳሰር ለማድረግ ወጣቶች ከፍተኛ ሚና አላቸው። እስካሁን ከ100 ሺህ በላይ ወጣቶች ስልጠና ወስደው በተለያዩ የሀገሪቱ ክፍሎች በመሰማራት ሀገራዊ መግባባትና አንድነትን በሚያጠናክሩ ተግባራት ላይ መሰማራታቸውንም አማካሪው ተናግረዋል። ስልጠና በመስጠት ወደ ሌላው ክልል እንዲሰማሩ በማድረግ የዚያን ክልል የአኗኗር ዘይቤ፣ ባህል፣ ቋንቋ፣ ልማት፣ አስተሳሰብ በመገንዘብ ለሌሎች በማስተላለፍ ህብረ ብሔራዊ አንድነቷ ተጠብቃ እንድትኖር ከማድረግ አኳያ ከፍተኛ ውጤትም እየተመዘገበ ነው። ከስልጠናው በሚያገኙት ግብአት ታግዘው በሚሰማሩበት አካባቢ የህዝብ ለህዝብ ትስስርን የሚያጠናክሩ ስራዎችን እንደሚሰሩም የስልጠናው ተሳታፊ ወጣቶች ገልጸዋል። ከስልጠናው የማገኘውን ተግባር ይዤ ወደፊት በመመደባቸው አካባቢዎች ለመስራት ቁርጠኛ ነኝ ያስባል። ከዚህ የምንወስደው ነገር አለ። ያንን ተደግፈን ስለ ሰላም አንድነት በቃ መስራት ፕሮግራም ላይ ብዙ ነገር በአንድነት ለአብሮነት የሆነ ተፈጥሯል ማለት ነው። ስለዚህ ለወደፊት የሚጠብቁት
አንድነት እንደሆኑ አገሩ የሚፈጠሩት ሰላም እንደሆኑ ይሆናልን በልቤን ይመኛለን። አባቶቻችን ሰንደቅ ዓላማቸውን ይዘው ወደፊት እየበረሩ ጋሻና ጦራቸውን ይዘው የውጭ ጥላትን ለማጥቃት ነበር ይሮጡ። እኛ ኢትዮጵያውያን ግን አሁን የደረስንበት እርስ በርሳችን መባላት፣ አባታችን ገዳይ ወንድማችን ሟች፣ ወንድማችን ገዳይ ወንድማችን ሟት፣ እንዲህ እርስ በርሳችን እየተገዳደልን ነው ያለና የሰላም ሚኒስተርም ራሱ ወጣቶችን ለተወሰነ ጊዜ አሰልጥኖ ብቻ ሳይሆን ቋሚ አድርጎ ለሰላም እንዲዘምሩ ማድረግ አለበት። ለብሔራዊ በጎ ፈቃድ አገልግሎት ሰልጣኞች የሚሰጠው ስልጠና ለ1 ወር እንደሚቆይም ተመላክቷል። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀን አምባቸው ነበርኩ። ጤና ይስጥልን።